በያላችሁበት ሰላም ለእናንተ ይሁን ውድ የሪፖርተር ወቅታዊ ተከታታዮቻችን። ይህ ሪፖርተር ወቅታዊ ነው። ሪፖርተር ወቅታዊ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እንግዶችን እዚህ በመጋበዝ ወይም ባሉበት በመሄድ ሀሳብ የምናንሸራሸርበት ጥልቅ ፕሮግራም ነው። በዛሬው የሪፖርተር ወቅታዊ ፕሮግራማችንም አንድ እንግዳ ወደ እናንተ ይዘን መጥተናል። የዛሬው እንግዳችን ዶክተር ጌትዬ ትርፌ ናቸው። እሳቸው የአመራር ባለሙያ አማካሪ ናቸው፣ ፖለቲከኛ ናቸው፣ የዩኒቨርሲቲ መምህር ናቸው። አጠቃላይ ቀጠናዊና ሀገራዊ ጉዳዮችን እያነሳን ከእሳቸው ጋር ቆይታ የምናደርግ ይሆናል ማለት ነው። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ አማኑኤል ጀንበሩ እየጋበዝኩኝ ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅነታችሁን አረጋግጡ እንላለን። ሰናይ ቆይታ ይሆንላችሁ። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። እናመሰግናለን በጣም ጥሪያችንን አቅርበው እዚህ ድረስ ስለመጡ ከልብ እያመሰገንን። ስለጋበዛችሁኝ አመሰግናለሁ። ከወቅታዊው ሁኔታ እንነሳና ሌሎች ዝርዝር መጠይቆችን እያነሳን የምንሄድ ይሆናል። አጠቃላይ ብዙ ጊዜ የሚደጋገም ቢሆንም ማንሳቱ ተገቢ ስለሚሆን ያለንበትን ሁኔታ እንዴት ይፈርጁታል? ያለንበት ሁኔታስ ምን አይነት ተስፋዎች አሉት? ምን አይነት ሂደቶችንስ እያለፈ ነው? የኢትዮጵያ አጠቃላይ ሁኔታ ሲታይ በብዙ ፈተና ውስጥና በብዙ እድሎች ውስጥ የታጀበ ነው። አሁን ያሉት በርካታ ውስብስብና ጥልቅ የሆኑ ፈተናዎች እና ችግሮች ምናልባትም ወደ ኋላ 30-40 ዓመት አካባቢ ያሉ አገሪቷ የበለጠ ስጋት ውስጥና ላለመረጋጋቷ አበርክቶ የሚያደርጉ እንቅስቃሴዎች ስጋቶችንና ችግሮችን ቀድሞ እየቀነሱ እየፈቱ ባለመምጣት የመጣ እየተጠራቀመም በቅርብም እየተፈጠረ ያለ ችግር በብዙ ነገር በብዙ የተወሳሰበ ችግሮች ተቀይዳ ትገኛለች። በዛው መሃል ደግሞ መልካም ነገሮችም አሉ። በፈተናዎችም ውስጥ ደግሞ በርካታ ፈተና እድሎችንም የመጠቀም አዝማሚያዎች አሉ። ግን ብዙ እድሎችም ደግሞ ይታያሉ። ለምሳሌ እንግዲህ እድሎች አገሪቷ በውስጥ ጉዳይ አልተረጋጋችም። የውስጥ ጉዳዩ አለመረጋጋቷ የውስጥ አጀንዳና የውስጥ ጉዳይ ብቻ ሳይሆን በእኛ ውስጥ ጉዳይ ላይ ረጃጅም እጆች፣ ረጃጅም አይምሮዎች፣ ረጃጅም አጀንዳዎች እየገቡ ላለመረጋጋታችን በጣም ሰፊውን እድል እየያዙ መጥተዋል። የውስጥ ችግራችን እና የውስጥ አጀንዳችን ለውጭ አጀንዳዎች ገበያ እየዋለ ተቸግረናል። በዚህ ምክንያት አልተረጋጋንም። ከዚህ ጋር በተያያዘ ይህን እድል በመጠቀም ደግሞ አንዳንድ ያነሳናቸው እድሎች በዚህ 78 ዓመት አንዱ ያው የህዳሴ ግድብ ለምሳሌ የነበረውን የብዙ ነገር ውጥረት መልኩን እንዲቀይር ተደርጓል። ቀጠናው ላይ ያለን ፈተናና ችግር እንደ ጥያቄ የምናቀርብበት እድል ተፈጥሯል። ለምሳሌ የቀይ ባህር ተዋሳኝነትን በጥያቄ መልክ አቅርበናል። ይህ ጥያቄ መቅረቡ ጥሩ ሆኖ እያለ ለጥያቄው በርካታ ፈተናዎች ቢመጡም በርካታ እድሎች አሉ። እድሎችን የመጠቀም ያለመጠቀም የመንግስትና የኢትዮጵያ ጉዳይ ነው የሚሆነውና አሁን ባለው ነባራዊ ሁኔታ እኛ እንዳናገኝም ያደርገን ብዙ ፈተናዎች እንዳሉ ሁሉ የምናገኝበት እድል ብዙ እድሎች በዛ ውስጥ አሉ። የሚታየን ግን በብዙ ጊዜ ጫናውና ፈተናው ሆኖ እየታየን እየጋረደን እድሎቹን በደንብ ያየናቸው አይመስለኝም። በዛ ሂደት ያው ደግሞ እንደምታየው ፖለቲካችን የ5 ዓመት ጊዜ ደርሶ ምርጫ ላይ ነው ያለነው። በብዙ ውስብስብ ጉዳዮች ላይና ጫና ውስጥ ሆና አገሪቷ ምርጫ እያካሄደች ነው። ያው ወደ መጨረሻው ወደ መገባደጃው ደረጃ ደርሷል። ከጫናዎቹ እናነሳቸዋለን በደንብ። ምናልባት ከዛ በፊት ግን አሁን በየክልሉ ያሉ የፖለቲካ ውጥረቶችና ግጭቶችን እናንሳ። አማራና ኦሮሚያ ባለፉት ዓመታት የዘለቀ ግጭት ያለበት ነው። አክቲቭ ግጭቶች የሚከናወኑበት አካባቢ እንደሆነ ይነሳል። አካባቢው ላይ እንደ ልብ መንቀሳቀስም ይሁን የሰላምና የደህንነት ጉዳይ በትልቅ ጥያቄ ምልክት ውስጥ የገባ ነው። የትግራይ ከፕሪቶሪያው ስምምነት መልስ ዳግም ወደ ግጭት የመሄጃ መንገዶች በጣም መንደርደሪያዎች እየፈጠኑ ነው ያሉት። እነዚህ ሂደቶችስ እንዴት የሚታዩ ናቸው?
ኢትዮጵያ ውስጥ ግጭቶች ብዙ ቦታ ነው ያሉት። አማራና ኦሮሚያ ብቻ አይደለም። በዋነኝነት ግን አማራ ክልል፣ ኦሮሚያ ክልልና ትግራይ ክልል የኢትዮጵያን ፖለቲካ እየናጡት ያሉ ይገኛሉ። ላለፉት 8 ዓመት በእነዚህ 3 ክልሎች ውስጥ የፖለቲካ መጓተት እና እርግጫ ኢትዮጵያ እንደ ሀገር እንዳትረጋጋ ብቻ ሳይሆን ለውጭ ተጋላጭነታችን በብዙ መንገድ አስፍቶት መጥቷል ብቻ ሳይሆን አሁን ባለን የውስጥ ግጭት የእርስ በርስ ግጭቶች ጦርነትና ግጭቶች ውስጥ ታሪካዊ ጠላቶቻችንና የኛን መዳከምም መበጣጠስም የሚፈልጉ ማገር ጭምሮች በሚፈልጉት መንገድ አጀንዳቸውን እና እንትናቸውን እያስፈጸሙ ይገኛል። ይሄ የውስጥ ጉዳያችን ያለመረጋጋቱና የነዚህ ሁለት ክልሎች ፖለቲካ በተለየ መንገድ መራገብ፣ መጓተት፣ ጦርነትና ግጭት፣ መፈናቀሎች መብዛታቸው አሁን በግልጽ የኢትዮጵያ የውጭ ተጋላጭነቷ ግልጽ ነው። በቃ መሬት ላይ ነው ያለው። እኛ የምናውቀውን እኛ የምንረዳውን ከማቅረብ በላይ መንግስት እንኳን ያመነውን ብትይ የኤርትራ መንግስት ኢትዮጵያ ግዛት ውስጥ አለ። የሱዳን ጦር ኢትዮጵያ ውስጥ አለ። የኤርትራ መንግስት ዝም ብሎ የኢትዮጵያ መሬት ላይ አልተቀመጠም። ከኤርትራ መንግስት ጀርባ ብዙ ሀገሮች አሉ፣ ግብጽን ጀምሮ። የኤርትራ መንግስት የራሱን ተልዕኮ ብቻ ሊፈጽም አልመጣም። ኢትዮጵያ ውስጥ ሌሎች አዛዦችንና ቀለብ የሚሰፍሩለትን አገራትን ለማስደሰትም ጭምር ነው አጀንዳ ይዞ የመጣው። የኤርትራ መንግስት ዝም ብሎ አልገባም። ኢትዮጵያ ውስጥ ያሉ አካላትን ጋልቦ ነው የመጣው በሰሜኑ በኩል። ምንም የኢትዮጵያ ጉዳይ ለውጭ ተጋላጭነቷ አልሰፋም፣ አልመጣም፣ አልተተገበረም የምትለው በምንም መንገድ ማሳያ የለም። ግልጽ ሆኖ ከተጋላጭነታችን ከማሳየቱም በላይ ሉዓላዊነታችን ተደፍሮ ነው ያለው። በአንድም በሌላ መንገድ በትዕግስት መንግስት ኤርትራ መንግስት ታግሷል፣ አልታገሰም፣ አዋጭ ነው፣ አዋጭ አይደለም ምላሽ መስጠት የሚለው ሌላ ትንታኔ ሆኖ ግን በግልጽ የሚታየው ይሄን ሁሉ የኤርትራ መንግስትም እና ግብጽም በኤርትራ መንግስት በኩልና በሱዳን መንግስት በኩል በሱዳን ግጭት ጋር በተያያዘ ግብጽ በሰፊው እዚህ ቀጣና ላይ እንደፈለገች እንድትፈነጭ የተደረገው ብቻም አይደለም። የኤርትራ መንግስት ከደህንነቶችና አመራሮች መቀሌ እየገቡ ነው የሚወጡት። ይሄ ሁሉ ሌላውን አይነት መደፈር ነው። ይሄን የፈጠረው የውስጥ አለመረጋጋት፣ የውስጥ ፖለቲካ ሽኩቻ፣ የውስጥ ጉትቻ ቅድም ያልካቸው 3ቱ ክልሎች ብቻ ሳይሆኑ ቤኒሻንጉልም ጋምቤላም እኮ ሰላም የለም። ሁልጊዜ ግጭቶች አሉ፣ ብዙ ቦታ ግጭቶች አሉ። እነዚህ ክልሎች እንደዋነኝነት የኢትዮጵያን ፖለቲካ ከሚንጡ አካሎች ውስጥ በብዛት ስለሚታይበት ነውና ይሄ ከዚህ በላይ ለአደጋ እንዳንጋለጥ ከዚህ በላይ ሌላ እርምጃ የሚወስድ ሌላ ጦርነት የሚያነሳ ኃይል እንዳይመጣና እንዳንጋብዝ ቆም ብሎ ማሰብ ሳይሆን ቆም ብሎ ከማሰብ በላይ በብዙ ፍጥነት ወደ መፍትሄው መሄድና ነገሩን ማረጋጋትና የውስጥ አንድነትን መፍጠር በጣም ወሳኝ ብቻ ሳይሆን የህልውና ጉዳይ ሆኖ የመጣበት ምናልባት እንደ ድርድር የሚነሱ ጉዳዮችን ስናይ ነበረ ከዚህ በፊት። በተለይ ደግሞ አሁን ይሄ የተደራዳሪ አካላት ሄደው የተደራደሩባቸው ከመንግስት ጋር ድርድር በቀጥታ ያደረጉባቸውና ክልሎች እናውቃለን፣ ወይም ደግሞ ታጣቂ ቡድኖች እናውቃለን። ከዛ ባለፈ ሁሌ መንግስት ለድርድር ዝግጁ መሆኑን የሚነግርላቸውም ታጣቂ ቡድኖች እንዳሉ እናውቃለን፣ መደራደር እንችላለን የሚላቸው። ከዛ ባለፈ ደግሞ ከህወሓት ጋርም ለመነጋገር መንገዱ ክፍት ነው ይላል። በህወሓት ኤሊቶች በኩል ደግሞ የሚታይ መገፋፋትና እርስ በርስ ምንትን ማለት ነገር ቢኖርም ያም ውጥረት አለና አጠቃላይ ግን ለድርድር ያሉት በሮች በምን ያህል ደረጃ የተከፈቱ ናቸው? በእርግጥስ ያንን ለማድረግ የሚያስችልስ ሂደት በእነዚህ ተደራዳሪ ተብሎ በሚታሰቡት አካላት በኩልስ አለ? በመጀመሪያ ደረጃ ሁሉም ለድርድርም ክፍት የተደረጉ በድርድርም የታዩ ጉዳዮችም ያልታዩ ጉዳዮችም ውድቅ ሆነዋል። ምንም ስኬት አላሳየም። የፕሪቶሪያው ጉዳይ ውድቅ ነው። እስካሁን የፌደራል መንግስትና የትግራይ ክልል ፌደራል መንግስት የትግራይ ክልል ላይ ምንም ሚና የለውም። ጉልበት ያለው ታጣቂ የቀድሞ የህወሓት ታጣቂና የህወሓት ጥቂት ቡድኖች ናቸው የትግራይን ክልል እያመሱት ያለው ከኤርትራ መንግስት ጋር በመሆን ማለት ነው። ሌላው ከኦነግ ጋር በተያያዘ ከኦሮሚያ ጋር በተያያዘ የተወሰነ ሙከራ ተደርጎ ነበር። የሚፈልጉት የተወሰነ ግለሰቦች ገቦላቸው፣ ሌላው አልተሳካም። ኦሮሚያ እስካሁን ድረስ ግጭት ነው። ሌላው አማራ ተጠይቆ የነበረው በሆነ ወቅት መንግስት ጠይቆ ነበረ። አሁን መልኩን ቀይሮ አሁን በአማራ ክልል ውስጥ ያለው ጦርነት ወይም ግጭት
መንግስት ያለው አቋም ከበፊቱ ቀይሮ ትጥቃችሁን አስረክባችሁ ወደ ህዝብ ግቡ አይነት ተማረክና ልማርክህና ግባልኝ አይነት ጨዋታ ጀምሯል። ግን ጠንከር ያለው ውጊያ ያለው እዛ ክልል ነው ይታወቃል፣ ስለማይነገር ነው። ድርድሮቹም ለድርድር ፍላጎት ማሳየት ለህዝብ ግንኙነት ፐርፐዝ ወይም ተብሎ ለፕሮፓጋንዳ ጥቅም ተብሎ የሚነገር ንግግር ነው እንጂ በሁሉም በኩል ለድርድር ፍቃደኛ ለመሆናቸው ግልጽ ነው። በተለይ መንግስት ካለበት ኃላፊነት አንፃር ከብዙ ርቀት መሄድ የታጠቀው ኃይል ከሚመጣበት ከሚቀርብበት በላይ በደንብ መሄድ ያለበት አገርን ለማረጋጋት ቀጣናውን ለማረጋጋት ብዙ ኃላፊነቱን ተወጥቷል ማለት ለመግለጽ ያዳግታል። ለህዝብ ለፕሮፓጋንዳ ፍጆታ ነው። መንግስት ሁሉ ጊዜ ለሰላም እጁ በሩ ክፍት ነው እንደዚህ የተለመደ ነው። ኢህአዴግም ሲል ነው የነበረው። ለሰላም ክፍት የሆነ በሩ ክፍት የሆነ አካል ለሰላም አይምሮም ልቦናም ክፍት የሆነ መንግስት ይህን የኢትዮጵያን ጦርነት 8 ዓመት ሙሉ አያስቀጥልም ነበር። ጦርነት በረዘመ ቁጥር አገር ብቻና ትውልድ ብቻ ሳይሆን የራሱን መንግስት ነኝ የሚለው ፓርቲ የሚለውን ህልውና እየተፈታተነ እያዳከመው እንደሚሄድ ይታወቃል። በሌላ መንገድ ስታየው ሲጀመር ጦርነቱ እንዲቆምና ግጭቱ እንዲቆም ይፈልጋል ወይ ብሎ ለሚጠይቅ አካል አይፈልግም። በግልጽ አማርኛ በብዙ መንገድ በታጠቀው ኃይል አይፈልግም፣ በመንግስት በኩልም አይፈልግም። ኢትዮጵያ ውስጥ ያለው ግጭት ደግሞ እንዳይቆም የሚፈልጉ ስትራቴጂክ ኢነሚና ስትራቴጂክ ትሬት ማለት ይሄ ዘላቂ ጠላትና ዘላቂ ስጋት የሆኑ አገሮች ለኛ የኢትዮጵያ ግጭት እንዲቀጥል በጣም ፍላጎት አላቸው። ይሄን በደንብ ያራገቡታል፣ ብዙ ነገር ያደርጋሉ፣ ይታወቃል። ከምንም በላይ የሚያመው መንግስት መዋቅር ውስጥ ያለው ኃይል ግጭቱ እንዲቆም አይፈልግም። ይሄ መሬት ላይ ያለው ይሄ ግጭት ፖለቲካ ይነገድበታል፣ ኢኮኖሚ ይነገድበታል፣ ፕሮፓጋንዳ ይነገድበታል፣ ብዙ ነገር ነው የሚነገድበት። ብዙ አትራፊ ኃይሎች አሉ በዚህ ግጭት የሚያተርፉ ኃይሎች መረጃ በመሸጥ የሚያተርፉ አሉ፣ በማቀባበል የሚያተርፉ አሉ፣ ትጥቅ በመስጠትና በማቅረብ ብዙ በቃ የኢትዮጵያ ግጭት መንግስት ውስጥ ያለው ኃይል እጁን እንኳን ቢሰበስብ በታጣቂውና በመንግስት በኩል ያለው የኃይል ሚዛን ላይ የሚነበረው ጦርነት ግልጽ ይሆን ነበር። ይሄ የኛ ግጭት በጣም የተወሳሰበ ሌብነቱ፣ አሻጥሩ፣ ሴራው በትውልድና በሀገር ላይ የቆመረ እንዳይቆም ደግሞ ሌት ተቀን የሚሰሩ ኢትዮጵያ ውስጥ አሉ። እነማን? ራሱ መንግስት መዋቅር ውስጥ ብቻ ሳይሆን ቢዝነስ ኮሚኒቲ ውስጥ የንግድ ማህበረሰብ ውስጥም አሉ። የታጠቀውማ ግልጽ ነው፣ የለየለት ነው። የፖለቲካ አጀንዳ ይዟል፣ የፖለቲካ ዓላማ ይዟል። የፖለቲካውን ዓላማ ማሳካት የሚፈልገው በዚህ ኑሮ ተነስቷል። ትክክል ነው፣ ትክክል አይደለም ሌላ አጀንዳ ነው። ነገር ግን በጦርነትና በትጥቅ የሚመጣ ትግል ለኢትዮጵያ እስካልተጠቀመ ድረስ በግሌ ትክክል አይደለም። ግን ከዓላማ አንፃር እስከቆሙበት ድረስ እነሱ ግልጽ ይፋ አድርገው ነው የመጡት። አሁን ግልጽ ያላልሆነው በመንግስት መዋቅር ውስጥ የመንግስት ተቆርቋሪ የሀገር ተቆርቋሪ የሚለው ካድሬ ባለስልጣን፣ የጸጥታ የሲቪልም ባለስልጣን በደንብ ይነግዱበታል። ይሄንን አይነግድም የሚል ካለ እኔ መንግስት ራሱ ይሄንን እኮ በደንብ ያውቀዋል ብዬ አስባለሁ። ከኔ በላይ መንግስት ያውቀዋል። ችግሩ መፍታት ነው ያልቻለው። አንዱ ሲነካ አንድ ብትነካ ተያይዞ ካድሬውን ላጥራው ብትል ወደ ጸጥታው መዋቅር ይሄዳል። መጸጥታው መዋቅር ስትል ወደ መከላከያው ይሄዳል። ማን ይሄን ጦርነት ማቆም ያቃተው? እና ነጋዴው ብዙ ስለሆነ ነው። የውጭ ሀገሮች ይነግዱበታል። የታጠቀው ኃይል መንግስት ውስጥ አጋል በዚህ የተነሳ አገሪቷን ለብዙ ነገር ውስጥ ውስብስብ ውስጥ ከተናታል። አሳሳቢ የሚያደርገው ብዙ የህልውና ፈተና እንደመጣብን የሚያሳየው ቀጣናው አለመረጋጋቱ ነው። የኢትዮጵያ አለመረጋጋት ብቻ ሳይሆን ቀጣናው አለመረጋጋቱ አደጋ ነው። ሱዳን 2 ዓመት ምናምን ይሆናል ይመስለኛል። እኛ ረጅም ጊዜ ጦርነት ግጭትና መፈናቀል ውስጥ ገባን፣ መደበኛ ጦርነት ገባን። አሁንም የሽምቁ ጦርነት ውስጥ ገብተናል። የግብጽ ጉዳይ የሱዳን ጉዳይ ደግሞ ብቻውን አይደለም እዚህ ያለው እና አጠቃላይ ቀጣናው አለመረጋጋቱ የኛ አለመረጋጋት ይሄን ቀጣና ማንም ጉልበት ያለውና አቅም ያለው እንደፈለገ ሊያደርገው ይችላል ማለት ነው። ስላልተፈለግንና ስለማያዋጣቸው ነው እንጂ ብዙ ሀገሮችና ብዙ ነገሮች ያልተደረገብን እስካሁን
አዋጭና ጊዜው ፈቅዶ ቢሆን ኖሮ ብዙ ነገር ሊያደርጉ ይችላሉ። ብዙ ክፍተት ነው ያለን። ብዙ የሚታይ ክፍተት ነው ያለን። አሁን ዓለም በደንብ እየተናወጠች ነው አይደል? መካከለኛው ምስራቅ ብትሄድ፣ ሩቅ ምስራቅ ብትሄድ ያለው ጦርነት በጣም እየተነገደበት ነው። የኛ ዙሪያችን ደካሞች ሀገሮች እኛን ጨምሮ ደካማ ሀገሮች ስለሆነን አሁን ደግሞ የቀጠናው አስፈላጊነትና አሁን በቅርብ ከ2-3 ወር በፊት የተፈጠረው የመካከለኛው ምስራቅ ሽኩቻም ጦርነትም እና የዓለም የሆርሙዝ ጉዳይ የወታደራዊ የፖለቲካም የዓለም ኢኮኖሚ ጉዳይ ምናልባትም ለአንዳንድ ሀገሮች የህልውና ጉዳይ ሆኖባቸዋል ያ ፈተና እና አንዳንድ ጉልበታም ሀገሮች ቀይ ባህርን እንዳድስ በቀይ ባህር ላይ ያላቸውን ሚና እንዳድስ የማየት እንዳድስ ጉልበታቸውንና ሰላለፋቸውን ፖዚሽናቸውን ለማስተካከል ሲንቀሳቀሱ ታያለ። ኢትዮጵያ ግን ተቆልፈ ነው ያለችው። የኢትዮጵያ ፈተና ከሁሉም ሀገር በላይ የበለጠ ፈተና ነው። ከቀጠና አንፃር ራሷን ካላረጋጋች ከሁሉም በላይ አንደኛ የተቆለፈች ሀገር ናት። ሁለተኛ ገና ፖለቲካችን ገና ነው። እስካሁን ድረስ እኛ በውስጥ ጉዳይ ተቀይደን ያለነው አርቀንና አሻግረን የማየትም የመስራትም የመተግበርም ነገር ብዙም አይታይም። አይችን ጥያቄ ከማንሳት ያለፈ የቀይ ባህር አክሰስ ጥያቄ ማንሳት በእኔ በኩል የሚደነቅ ነው፣ የሚደገፍ ነው። በቃ ከዚህ ያለፈ ሚና አሁን ዓለም እንደዚህ ሲናወጥ አገራት ብዙ ሽሚያ የሶስተኛውን የዓለም አስተላለፍ ስርዓት ማን የበላይ ይሁን ማን እኩል የሚል የበላይነትን ለማስቀጠል የሚጥር ኃይል አለ፣ አገራት አሉ። ሚዛን ለማስጠበቅ የሚጥሩ አገራት አሉ። ሌላ የበላይነት እንዲመጣ የሚፈልጉ አገራት አሉ። ስለዚህ የሰመረ ፖለቲካ እንዴት እንስራ? የኢትዮጵያ ፖለቲካ የሰመረ ፖለቲካ ለመስራት አንዱ በቃ መወገድ ያለበት የፖለቲካ ባህል አለ። እስካሁን ድረስ እየናጠው ያለ ምንድነው? ያው የፖለቲካ ባህላችን አጠቃላይ ከ60 ዓመት ፖለቲካን ማረጋጋትና ማስራት ካልቻልክ እኮ ፖለቲካውም የነፈሰበት ነው። ትውልድም ቢሆን እንዴት ይሄን ያህል የተረጋጋ ፖለቲካ እንዲኖር አላደረገም ብለህ ስትጠይቅ ችግሩ እንዳገር ነው ፈተናው። በየዓመቱ እንኳን የፓርቲዎች ብዛት፣ የፓርቲዎች አቅም፣ የመንግስት ፍቃደኝነት አለመሆን፣ የመንግስት አምባገነን መሆን፣ የመንግስት ለስልጣን በጣም ልቡ ስስ መሆን ፖለቲካው እንዲስተካከልም ባላንስ እንዲመጣም እንዲረጋጋም አይፈለግም። በዛ ላይ አዛዦች ብዙ ናቸው። እኔ ሲመስለኝ የዚች ሀገር ፖለቲካ እንዲሰራ ከተፈለገ ህዝብ ለምንድን ነው እስካሁን ድረስ በየሆነ ዘመን የኛ ፖለቲካ ብሎ ራሱ መጠየቅ አለበት። ይሄ የፖለቲካ ኃይል የፖለቲካው ገበያ ላይ ያለው ስብስብ ከኢትዮጵያ ህዝብ የወጣ ነው። የኢትዮጵያ ህዝብ ውጤት ነው ማለት ነው። ስለዚህ የፖለቲካ ገበያው ላይ የሚገባው ህዝብ ጤነኛ ካልሆነ ማህበረሰብ ጤነኛ ካልሆነ ማህበረሰቡ ነው ይሄን ልጓም ሊሰጠው የሚገባው። ማህበረሰቡ ነው ስርዓትና በህግ የሚገዛ ለሀገርና ለህዝብ የሚቆረቆር ፖለቲካና መንግስት እንዲኖር ማድረግ ያለበት። ህዝቡን ግን ሙሉ በሙሉ ፈርድበት መሆን አለበት ወይ ማህበረሰቡ? እንግዲህ ሁሉ ጊዜ የራስህ ልጅ የሚያሰቃይህ ከሆነ በልጅ ላይ አንድ ውሳኔ ተወስናል። ከመምከር ከማስተማር ከመጠየቅ እርምጃም ከመውሰድ ትቀጥላለህ። ስለዚህ የኢትዮጵያ ፖለቲካ ገበያ ውስጥ ያለው በሙሉ የኢትዮጵያ ህዝብ ውጤት ነው። ያ ማለት በኢትዮጵያ ህዝብ ትከሻ ላይ ሆኖ ነው በየጊዜው የሚወድቅ የሚነሳ ፖለቲካ የመጣው። አጠቃላይ የፖለቲካ ባህላችን ይሄ ከኋላ ተጎትቶ የመጣውን የማይጠቅመውን ማስወገድ ተሻሽሎ ደግሞ ሊጠቅም የሚችለውን ማሻሻል፣ ሌላ ብዙ ፓራዳይም ሽፍት ማምጣት ያስፈልጋል። ከአስተሳሰብ ጀምሮ አጠቃላይ ማዕቀፍ ሐሳቤና ማዕቀፍ አስተሳሰብን ነው የምታስተካክለው ፖለቲካ ላይ። ሌላው የፖለቲካ ህግ የሚባለው የፖለቲካው ሰነድ ነው ህገ መንግስቱ። ህገ መንግስቱም እንግዲህ ያው ብዙ ጊዜ ይባልለታል ከዚህ በፊት አይነካም ቅዱስ መጽሐፍ ነው የሚሉት ሁሉ አሁን እንዲሻሻል ይጥራሉ። እንግዲህ እሱ ሲሻሻል ራሱ የትውልዱንም የፖለቲከኞችን ማስተሳሰብ ይብዛም ይነስም ያሻሽላል። ህገ መንግስት ከሆነ ድረስ በዛ ህገ መንግስት ጥላ ውስጥ ስለምትሆን ቆመቀር የሆኑ ፖለቲከኞች ያረጡ ፖለቲከኞች ሁሉ የህገ መንግስት ሲሻሻል ገበያ ያጣሉ ብዬ አስባለሁ። እየነገዱ ያሉት የቀነጨረም ያረጠውም ቆመቀር ፖለቲከኞችን በሙሉ ያው የህገ መንግስቱና ከህገ መንግስቱ የሚመነጩ አዋጆች፣ መመሪያዎች የሰጣቸው ያመቻቸላቸው የፈጠረላቸው አስቻይ ሁኔታ ነው።
የህገ መንግስቱ መሻሻል ብዙ ነገር ሊቀይር ይችላል። አልሻሻለም ያለ ትውልድ ራሱ ሳይወድ በግድ ይሻሻላል ወይ ደግሞ ከገበያው ይወጣል ማለት ነው ከማዕቀፍ ሐሳቤ ጀምሮ። ስለዚህ የኢትዮጵያ ፖለቲካ መምጣት ያለበት በዓለም ያሳሰብ ልዕልና መምጣት አለበት። በቃ አሁን ይሄ ዝም ብሎ የቀነጨረ ፖለቲካ ማውራት ለኢትዮጵያ አልጠቀማትም። ኢትዮጵያ ውስጥ ፖለቲካ የሚያወራ እንጂ ፖለቲካ የሚመራ የለም ሲጀምር። በተቃዋሚው ጎራ ከመጣ መንግስት አንዴ መንግስት ሆኗል። ምንም ፓርቲ ገዢው ፓርቲ እስከሆነ ድረስ የሱ ሚናና የሱ ድክመት በሌላ መንገድ ልታዩት ይችላል። ግን ፖለቲካ መናገርና ፖለቲካ መምራት በጣም የተለያዩ ናቸው። ስለዚህ ፖለቲካ የሚናገር ብዙ ፓርቲዎች አሉ። ግን ፖለቲካን የሚናገር ያውም አብዛኞቹ ከዛ ውስጥ ያፈጻጸም ግድፈትና ስህተት ማውራት እንደ ፖለቲካ ማውራት አድርገው የሚያስቡ ፓርቲዎች ብዙ አሉ። እንዲህ አይነት ፓርቲ በበዛበት ሀገር ጤነኛ ፖለቲካ ይኖራል ተብሎ አይጠበቅም። ሁለተኛ መንግስት በራሱ ጠንካራ የፖለቲካ ፓርቲ እንዲኖር አይፈልግም፣ ይታወቃል። ኢህአዴግም አይፈልግም፣ ይሄም አይፈልግም። ይሄ እንደውም እኮ አፈቀላጤ መንግስት ነው የሚናገረው። በቃ ተሰባሰቡ ምናምን ይላል። አሁን እዚህ ተናግሮ ከሰዓት ስብሰባ ቢጠሩ ተከትሏቸው ነው ደህንነት የሚገባው። በጣም ቅንነት የለም። የኢትዮጵያ ፖለቲካ ብቻ ሳይሆን የኢትዮጵያ ግጭት የቅንነትና የፍላጎት ማጣት እንጂ የእውቀትም የችሎታም ጉዳይ አይደለም። በዚህ ጊዜ ውስጥ በግጭቱም በፖለቲካውም በስልጣኑም በፓርቲውም በሁሉ መንገድ እንነግድና መያዝ የሚገባልን እንያዝ ነው ዓላማው። ይሄ በኋላ የያዙትንም ይዞ መቀጠል አይደለም፣ ራሳቸውም ስለመቀጠላቸው ጊዜ ነው የሚወስደው። ጊዜ ይወስነዋል፣ ይፈርዳል ያኔና ኢትዮጵያ እንዳትረጋጋ ውጪ ካሉ ጠላቶቻችን በላይ እኛንን በእንገዱንም ከፍተን እኛንን መነገድም ስለፈለግንና በደሃ ህዝብ ላይ የሚቀልድ ፖለቲከኛ ቢኖር እና ሀገር ቢኖር ኢትዮጵያ ውስጥ አንዱ ኢትዮጵያ ናት ብዬ አስባለሁ። ይሄንን በድፍረት በግልጽ የምንናገረው ነው። ጦርነቱን እንዳይበርድ መንግስት ውስጥ ያለ መዋቅር ሰፊ ድርሻ ነው ያለው። ከመንግስቱ ኃይለማርያም ከደርግ ዘመን አገዛዝ ጋር ይመሳሰላል ያሁኑ ግጭት። የደርግ መንግስት እኮ ሲዋጋ ጦር አንሶ ትጥቅ አንሶት አልነበረ። መዋቅሩ አጠቃላይ ከዛኛው ኃይል ጋር ሊንክ ነበረው። ይሄም ተመሳሳይ ነው። የመረጃ ሊንክ አለ፣ የሎጂስቲክስ ሊንክ አለ፣ የአመራር ሊንክ አለ፣ የብዙ ነገር ሊንክ አለ። ከዚህ ብቻ ሳይሆን ከውጭም ደግሞ በግልጽ ገብቶበታልና መቼም ኢህአዴግ በጦርነት ብቻ እንዳላሸነፈ ይታወቃል። አሁን ልጅ ሆነን አሸንፎ ምናምን ሲሉን ሲመጡ አምነን ሊሆን ይችላል። ዛሬ ልናምን አንችልም። ብዙ መረጃ ብዙ ማስረጃ አለ። አንዱ የውስጥ ግጭት በመሆኑ የውስጥ ጦርነት በመሆኑ የመንግስት በወቅቱ መንግስት የነበረው መዋቅር ለዛኛው ኃይል ራሱን አሳልፎ የሸጠ በሁለት ቢላ ሲበላ የነበር ኃይል ነበር። ተመሳሳይ አሁን ታሪክ ራሱን የደገመው ይሄ ብቻ አይደለም። የሰሜኑ ጦርነትም እኮ ጦርነት ሸጠው ነው ብዙ ነገር የሰፋው ብዙ ልቂት የወጣውና መንግስት አገርን ከማዳኑ በፊት መጀመሪያ ራሱን ቢያድን ይመስለኛል። ይሄ መንግስት የሚሰራው ስራ አንዳንድ አሁን ከልማት አንፃር ከምናምን ስትይ ፕሮጀክት ላይ ኢትዮጵያ ውስጥ ፕሮጀክት የመፈጸም ባህል ከኢህአዴግ በብዙ ነገር ለውጥ አለው። ይሄ መንግስት ግን ራሱ ያስቀጥላል ወይ ብለህ ስትጠይቅ ካለው ፈተና አንፃር ከባድ ነው። ማን መቼ ምን እንደሚያደርግ አታውቀውም። ምን እንደሚመጣብ የመካከለኛው ምስራቅ በዚህ ደረጃ ተነውጦ ዓለም የሚናጠው በሁለት ሀገር ፍላጎት ነው፣ በእስራኤልና በአሜሪካ ፍላጎት ነው። እዚህ ቀጠና ላይ ደግሞ እነማን ፍላጎታቸውን ለማንጸባረቅ ምን ሊያደርጉ እንደሚችሉ ተገማችና ተገማች ጉዳይ አለ። ኢትዮጵያ አሁን የምትፈራ ጉልበተኛ የሆነ መንግስት ለኔ ሳይሆን ጉልበተኛ የሀገርን ሉዓላዊነትና ቀጠናው ላይ አቅም ያለውና የሚፈራ መንግስት መሆኑን ማሳያ። ጠንካራና ጉልበተኛ መንግስት በቀጠናውና በአህጉሩ ላይ አለ ማለት ጠንካራ ህዝብና ማህበረሰብ ይፈጠራል ማለት ነው። ጠንካራ ኢኮኖሚና ወታደራዊ እንትን ይኖራል ማለት ነው። ይሄን ለመገንባት ከመሄድ ያለፈ መንግስት በብዙ የቤት ስራ ተቀይዶ እዛው ሰርክል ውስጥ ሲዞር ነው። አንዱ በሆነ ቀጣና በሆነ መስመር ግጭት ውስጥ የቤት ስራ ተጠምዷል፣ በዚህኛው ሲለው ደግሞ በዚህኛው ተጠምዷል። ከዛ ኢኮኖሚው ከዛ የቀን የስራ የመንግስት ስራ አለ፣ ዲፕሎማሲው የቀጣናው ጉዳይ ተጠምዶ ነው ያለው። የውስጡን ጉዳይና የውጭውን ጉዳይ የቀጣናውን ጉዳይ በሁለት ፈርጅ ለክቶ ችግሩን ለይቶ መፍትሄውን አስቀምጦ መፍትሄውን መሬት ላይ ማውረድ የሚያስችል ቁመናና አሰላለፍ አላየውም እስካሁንና የቀይ ባህር ጥያቄም ሲነሳ በጣም ደስተኛ ነኝ።
እናነሳዋለን እሱ ነው ወደ በኋላ ላይ ስለሚኖረን አሁን ያነሷቸው የፖለቲካ ግርዶሾች ባሉበት አሁን ያነሷቸው የፖለቲካ ስጋቶች ባረበቡበት ሁኔታ ውስጥ ደግሞ ሰላምና ግጭት ባለበት ሁኔታ ተብሎ በሚገመትበት ሂደት ውስጥ ምርጫ መከናወን አለበት መከናወን የለበትም የሚል እርስ በርስ የሚቃረኑ ሐሳቦችን እያዳመጥን ነው የሚገኘው ምንድነው እዚህ ላይ ያለው ታሳ አሁን ምርጫ የማካሄድ ያለማካሄድ ጉዳይ አንዱ የህገ መንግስት ጉዳይ ነው ከዚህ በፊትም በኮሮና ብዙ ሽኩቻ ከቷል እንግዲህ ኢትዮጵያ የተሟላና የተስተካከለ አስቻይ የምርጫ ሁኔታ አሁን አለ የለም ወይ ከሆነ የለም አለ ብሏል ምርጫ ቦርድ ታዲያ ምን ሊል ትፈልጋለህ ገለልተኛ ነው ማን ነው ገለልተኛ ያደረገው ምርጫ ቦርድ ገለልተኛ አይደለም አሁን እኮ ምርጫ ቦርድ ኢትዮጵያ ውስጥ ገለልተኛ ቢሆን ነው እስካሁን ፖለቲካው ራሱ ይሻሻል ነበር አሁን ይሄ መንግስት ከመጣ እንኳን ለሁለተኛ ጊዜ ምርጫ ሲካሄድ ነው አይደል በኢህአዴግ ጊዜም ገለልተኛ ነው አይደል ገለልተኛ ያልተባለበትን ወቅት አንጣ ምርጫ ቦርድ እኔ ገለልተኛ አይደለም ብሎ አይደለም መንግስት ራሱ ገለልተኛ አይደለም ብሎ ተናግሮ ያውቃል የት ነው ምርጫ ቦርድ አስቻይ ሁኔታ አለ አስቻይ ሁኔታ የሆነባቸው ቦታዎች እንኳን ማህበረሰቡ በስነ ልቦና ታስሮ ነው ያለው ትግራይ ሙሉ ለሙሉ ያው አይታሰብም ምርጫ ቤኒሻንጉል በከፊል አይታሰብም አማራ ክልል ይታወቃል ኦሮሚያ ክልልም ይታወቃል ምርጫ የማይካሄድባቸው ቦታዎች እዛ ቦታ ላይ ተፎካካሪ ኃይል በሙሉ የለም ስለዚህ ብቅ ጥልቅ የሚል የመንግስት መዋቅር ካለ ራሱን እዛ አስቀምጦ እንደውም በምርጫ ቦርድ ሰነድ እናውራ ካልንኮ ወደ 64 70 አካባቢ እጩዎች ብቸኛ የቀረበው ብልጽግና ነው ይሄ ማለት አብዛኞቹ የስጋት ቦታዎች ላይ ያለው እንጂ አዲስ አበባ አይደለም ሁለተኛ ኢትዮጵያ ህዝብ በምንድነው አሁን ያለው ስነልቦ ነው ግማሹ ፖለቲካውን በትጥቅ ኃይል መፍትሄ ይጠብቃል ግማሹ በምርጫ ይጠብቃል ግማሹ ከሁለቱም ተስፋ የለውም ከሰላማዊ ምርጫውም ከጸጥታው ከዛኛው ተስፋ የለውም ግማሹ በኑሮውና በአጠቃላይ በአገሪቷ 8 ዓመት ያመጣው ዳፋ ተጠራቅሞ ያመጣበት ጫና በዛው ውስጥ ተይዟል ለምርጫ አስቻይ ሁኔታ አለመኖሩ ብቻ ሳይሆን ለምርጫ ዝግጁ ነው ለማለት የኢትዮጵያ ህዝብን ጨምሮ ከባድ ነው እንደው ያው ፖለቲከኛ ስለሆን ኃላፊነት ውስጥ ከአንድ ዜጋ የሚጠበቅ ኃላፊነት መውጣት አለብን ብለን ስላሰብን ነው እንጂ ስለንቦናችን እኮ አጠቃላይ እንትን ነው የተናጠ ነው ይሄ ግን ከነችግሩም ቢሆን አካሄዳለሁ ህግ አከብራለሁ ህገ መንግስቱ በ5 ዓመት ይላል ብሎ መጥቷል ህገ መንግስቱን በ5 ዓመት ይላል የሚችለው ቦታ ላይ ያካሄዳል የማይችለው ቦታ ላይ እንግዲህ ቀጣይ ደግሞ በዙር አካሄዳለሁ ብሎ ከመምጣት ያለፈ ሌላ ምንም ሊለይ እኮ አይችልም ከተማው ላይ ያለው ከከተማ ውጪ ያለው ማህበረሰብ ግጭት የሌለባቸው አካባቢዎች ስለንቦናው ሞራሉ ለምርጫ ያለው ተነሳሽነት ኢቭን የምርጫው ሂደትና ፕሮሰሳውን ክርክሩ ሳይቀርኮ ምንም እኮ ጆሮ ገብም ሳቢም አይደለም ነገሩ እንዲቀዘቅስ እና ረጋ ብሎ ማስኬድ ነው የተፈለገው ዳለኔ የፖለቲካ ውድድር የፖለቲካ ክርክር የፖለቲካ ምርጫና እንትን ነው በያልገምትም ያሟላል ብዬ በምንም መመዘኛ የተሟላ ነው ብሎ መናገር ከባድ ነው ከነችግሩም ቢሆን አስቻይ ሁኔታ ባለበት ቦታ ጨምሮ ማድረጉ የህገ መንግስት ጉዳይ ሊሆን ይችላል ከዛው አስቻይ ነው የሚለው ተገቢነት ያለው አይመስለኝም አስቻይ ከሆነ እኮ ትግራይ ክልል ለምን አላደረክምሽ ይሄን ያማራውን የኦሮሞያን የቤኒሻንጉልን ሸፍኖ በፕሮፓጋንዳ ትግራይ ክልል ምርጫ አይታሰብም ራሱን ዲክሌር አድርጓል አይደል ምርጫ ቦርድ ለምን አላደረገም አስቻይ ከሆነ ኢትዮጵያ ውስጥ አስቻይ አይደለም የሰሜኑ ጦርነት የመቀሌው ፖለቲካ ኢትዮጵያ ውስጥ ተጽዕኖ አለው የኢትዮጵያ አካል ስለሆነ በሚዲያ በፕሮፓጋንዳ በምንም አይደለ የሆነ ቦታ ጦርነት እንደዛው ስለዚህ የኢትዮጵያ ህዝብ በምን አካባቢ ነው ስትል አንደኛው የ8 ዓመቱ መፈናገር ግጭት ጦርነት ስነልቦናዊ ጫናው ለምርጫ ዝግጁ ያላደረገው የማህበረሰብ ክፍል አለው በጥናት የተረጋገጠ በቁጥር ላላሳይ ይችላል መሬት ላይ ያለው ነው በትጥቅ የሚያስብ ይሄ የትጥቅ ኃይል ለውጥ ያመጣል ብሎ የሚያስብ አለ ከዛ የሚጠብቅ እኮ አለ ለውጥ በቃ ከሁለቱም ደግሞ ያጣል
በዚህኛውም ተስፋ ያላጣ አይደለም። በብዙ ጫና ውስጥ እንዳለን ይታወቃል። ግን ጫና ውስጥ ሆነን እንተወው ወይ ካልከኝ ለምን እንተዋለን? ቢያንስ በዚህ ባልተረጋጋና በሚናድ ቀጠና ውስጥ ቢያንስ መንግስት ያስፈልገናል። የኢትዮጵያ ተቋማት እንኳን እንደ ተቋም ሆነው እንዲቀጥሉ መንግስት የሚባለው መኖር አለበት እና በዛ ልክ ማየቱ ተገቢ ነው ብዬ አስባለሁ። ሌላው እርሶም በመጽሐፎት ያነሷቸው ጉዳዮች አሉ። እንግዲህ ከዓመታት በፊት በጻፉት መጽሐፍ የባህር በር ጉዳይ ነው። የባህር በር ጉዳይ ሲነሳ እንግዲህ ላለፉት በተለየ ሁኔታ 30 ዓመታት ትልቅ የፖለቲካ አንጓ ነጥቡ ነው የሚነሳ ጉዳይ እንደሆነ ይታወቃል እና አሁን እየተኬደበት ያለው መንገድ አለ። ምንም እንኳን መንግስት አሁን የባህር በር ጉዳይን ያነሳበት መንገድ ትክክል ነው፣ ትክክል አይደለም፣ ያነሳበት አግባብስ ምንን የተመለከተ ነው የሚሉ ሌላ የሴራ ትንተናዎች እንዳሉ ሁሉ ማለት ነው። ግን አሁንስ ያለው የባህር በርን የማግኘት እንቅስቃሴ ምን ይመስላል? በተለይ የቀጠናው ላይ የምናያቸው የፖለቲካ ለውጦች ለዚህ የሚመቹ ናቸው ተብሎ ሊታሰብ ይችላል ወይ? የኤርትራና የአሜሪካ ሰሞነኛ ግንኙነቶች አሉ። ኤርትራ ለዓመታት ምናልባትም ለ2 አስርት ዓመታት ተጥሎባት የነበረው ማዕቀብ እንዲነሳላት ለማድረግ አዲስ የኃይል ሚዛን አፍሪካ ቀንድ ላይ የማምጣት ሂደት በዋሽንግተን ፖለቲከኞች በኩል እየታየ ነው ያለው በግልጽ ማለት ነው። እንደዚህ አይነት የሚንጡ የመካከለኛው ምስራቅ ጥያቄዎች ከዛ ደግሞ ገልፎቹ አሉ። እዚህ ያላቸው ኢንተረስት አለ። የሶማሌላንድን ጉዳይ አንስተው ደግሞ እንደዛ የሚሆን ከሆነ ብለው ደግሞ የትግራይንም ጉዳይ የሚያነሱ ብዙ ፖለቲከኞች የተፈጠሩበት አካባቢ ነው ያለውና እንደዚህ አይነቱ ስብስብ ነገሮች ባሉበት ሁኔታ አሁንስ በእርግጥ ከዚህ በፊት መጀመሪያ ላይ እንደነበረው አይነት ግለት ጉዳዩ እየተነሳ ነው ማለት ይቻላል ወይ? እንደው አጠቃላይ ቀጠናው ላይ ያለውን ጉዳይ አስተሳስረው